ዓለም ዮሐንስ፣ ቴዎድሮስ አየለ፣ ይትባረክ ከበደ፣ ሰላም ተሾመ። እንዴት ናችሁ? እንዴት አላችሁ? እዚህ ያላችሁ ስቱዲዮ የታደማችሁ ተመልካቾቻችን በየቤታችሁ ያላችሁም እንዴት ናችሁ? ሳምንታችሁ እንዴት አለፈ? ማምሻችን ተጀምሯል። እንዴት ናችሁ? ቤተሰብ አላችሁ? አበባዋን የሚጥል ያስፈልጋል። ዙ አበባ ለኔ ለእናንተም አበባ እየገባችሁ እስቲ ጀለሶችን እናስገባለን። እስቲ ይትቤ ያለ ለሊ ምርጧ ቀበጧ እስቲ ለሊ ነኝ ለሊ ምርጧ ይትቤ ዝርያ አባቴ ይመቻችሁ። እንዴት ናችሁ? አላችሁ? አለን። ለሊ ማን እንዴት ነሽ? ውሎ እንዴት ነው? ማነው ሙዚቃ የከፈተው? ፈልግሽ ነው ያገኘሁሽ። አለን በእናትህ ሰላም አለች። ሰላም ወሳኝ አንዴ ለሰላም ቦስ በጣም ነው የማመሰግነው። አንተን አክብሬ መጀመሪያ ሰላምዬ በእናትሽ እሷን ዝም አትልኝ። ከቻልክ አስወጣልኝ። ባለፈውም ነግሬሃለሁ። ቀድመህ ለእኔ ነበር ሰላም አሳጣሽኝ። አልሰጠኸኝም። ይሄ ሁሉ ሰው ላይቭ እያየ ቦስ አስወጣልኝ ወይ ዝም አስብልኝ። እኔ የኔን እውነት ልናገር፣ እናንተ ደግሞ ቀጥላችሁ ትናገራላችሁ። ምንም ያልገባኝ የሁለታችሁ ህብረት ምን ያልገባኝ። በጣም ጓደኛ ነህ አይደለ? መጀመሪያ ለእኔ ነበር ሞዴሬተርነት መስጠት ያለብን። አይ ከዚህ በላይ ማውራት አልችልም። ወይ አስወጣልኝ፣ እሷን አስወጣልኝ። አላወራም። በእናትሽ ዝም በይ። አንተም ዝም በይ። ለሊ ግን ዛሬ ማውራት አልፈልግም። ቦስ እኔ አንተን አክብሬ ነው ነግሬሽ። ያምራል የሚል ሰው ብዙ ነው ያለው፣ ግን ሰላም እንደዚህ ተናዳ ዝም በሉ። ሌላ ጊዜ ልገባ እችላለሁ። ዝም በሉ ይበቃ። ምን አይነት ናት ደግሞ እቺ? አገኝሻለሁ። አንቺን አገኝሻለሁ። በማገኝሽ አገኝሻለሁ። ኧረ ምንድነው የዱባዩን በርገር መቼ ነው ምን ደግመው እንሂድ እንጂ። ግን እኮ ነው ያለችው። ማን ነው? ቆይ እዛ ጠፋችሁ እያሉን ነው። ምንድነው? እሺ ነገር በይና ረማ ወይኔ በጣም ትክክል ነህ። ከዚህ ጨቅጫቃ ይሻለናል። ዱባይ እንሂድ፣ በርገራችንን እንብላ። በእውነት ነው። ቴዲ የሆነ ቀን አመቻች። አራስወጣለን በእናትህ። በጣም ነው የምታክተው። አንድ ፍሬ ነገር ያለው አታወራ። በርገር ነው መቼ ነው የምንበላው? ተቀጣጥረን ቀጣችሁኝ። ኧረ ተይ ይትቤ ግን ደስ ይላል። ያንቺ ሰላም ይትቤ ያለውን ሰምተሽዋል? ስሚ አሁንም ራሱ ላወርድሽ እችላለሁ። ባይዘው ይትቤ ያለውን ሰምተሽዋል? በርገር መቼ ነው የምንበላው? እሺ ለማንኛውም ጋይስ ግን እንግባባ። ይትቤ እንዳለውን በርገር ለመብላት ዱባይም ለመሄድ እንግባባ። ስሚ እንጂ ቦስ። ለሊ ቆይ ተረጋጊ። የኔ ቤተሰብ ልጅ በጣም ፀጉርሽን ወዶታል ነው የዱባዩ ፍላይት። ያን በርገር ኧረ በእናትሽ እንትን ብለው መላ በሉበት። ምን አድርጊ ነው የምትለን? ቆይ ያለችው ቀን ደግሞ ሁሉም ሰው ፀጉርሽን ወዶልሻል። በቃ ጋይስ እንዲህ እየተጣላን ያየው እኮ ነው እሱ። ግን በቃ እንነጋገር፣ እንስማማ፣ እንደማመጥ። አቅሻለሁ ደግሞ እኮ በጣም ነው የማቅሽ። እንተዋወቃታለን። ኧረ ጫጫታ ከበዛ ለምንድን ነው የኛም ፒስ የምትራብሹን? አስወርጂው። አትስማሙም? ታች። ስለዚህ ስንስማማ እናወራለን። ኧረ መላ በላቸው እንዴ! በቃ አትደማመጡም ጋይስ። በቃ ለማንኛውም በቃ አመሰግናለሁ። ቻው ቤተሰብ። አጭር ቪዲዮ ቆይታችን ተመልሰናል። ዛሬ ቀደምስ ዛሬ ዛሬ ያለነው ይሄ ነው። በቃ ዋናው ጉዳይ ይሄ ነው። መደማመጥ
ማዳመጥ የሚለው ነው። እንዴት ናችሁ? ሳምንታችሁ እንዴት ነበር? በጣም ቆንጆ ሳምንት። በጣም አሪፍ አልዋል ነበር እንዴ? ታዲያስ ያ ታሪክ በምን ይደገም? በባዶ እግር ካልሄድን ብለን ያሳለፍነው ሳምንት ነበር። ጥሩ ጊዜ ነበር። ያው ተኝታችሁን ያሳለፋችሁ ሶስታችሁ በባዶ እግር ከሄዳችሁ በኋላ አንድ ሰው ብቻ ነው ሲንቀሳቀስ የነበረው። እሱ ምን ነኝ? ሶስቱ ተኝተው ተዘርረው እየዞርኩ ስጠይቅ ነበር። ተሻላችሁ ግን አገገማችሁ? አሪፍ ናት ማሳብ። አሁንም እኮ አላያችሁም እንጂ ሰላምን አላያችሁም። እኩል አልነበረም። ትንሽ እግሯን ነገር አይ ግን ጥሩ ስሜት ነበረው። ያንን ጊዜ ለማስታወስ ነው እኛ ያደረግነው። ግን የሰውም ስሜት እንደገና እኛም ውስጥ የፈጠረው ነገር በጣም አሪፍ ነበር። በጣም ቢሞክሩት ሌሎች ተመልካቾችም ጤና እኮ ነው በባዶ እግር መሄድ። አዎ ከጓደኞቻቸው ከቤተሰቦቻቸው ብቻቸውንም። በእርግጥ መንገድ ላይ ሲሄድ ጠያቂ ብዙ ነው አይደል? ምን ስለት ነው አድዋ ነው እያሉ ነበር። እንደዛ የሚላልና በባዶ እግር ሳምንቱ በጣም ደስ የሚል ሳምንት ነው። ያው በየቤታችሁ ሁላችሁም ደግሞ ጥሩ ሳምንት እንደነበራችሁ ምንም ጥርጥር የለንም። ዛሬ ቀደም ሲል ባያችሁትን ቪዲዮ የነበረንን አይነት ሁኔታ በማህበራዊ ሚዲያ ያጋጥመናል። እኛም ጋር ደግሞ በእውነታውም ዓለም ላይ ያጋጥመናል ያለ መደማመጥ ችግር። ይሄ መደማመጥ የሚባለው በጣም መሰረታዊ ነገር እንደሆነ ይነገራል። ግን ማዳመጥ ላይ እንዴት ናችሁ? እስቲ እንዴት ነው? ከበስተቀኝ ጀምሮ ከዚህኛው ጎን ማዳመጥ ላይ አሪፍ ነኝ። አንዳንዴ ግን እስከዚህም ነኝ አይደል? እንትን ነው ማዳመጥ የምትፈልጊያቸው ነገሮች ሲሆኑ በቃ ምንም ነገር ትቼ ትኩረቴን የምሰማው ነገር ላይ አድርጌ እሰማለሁ። ካልፈለኩ ግን ይነጥራል። እሰማሃለሁ እኮ ግን እየሰማሁ ካለ አንዳንድ ሰው ሲያዳምጠው ሰው ሲያወራው እንድታዳምጠው ያለ ይላል ታውቃለህ። አንቺ እንዴት ነሽ? እስቲ አንቺ እንዴት ነሽ? ሰው እያወራሽ አላደምጥም። ይሰማል። አይን አይኑን ማየት ይፈልጋል ሰው ስታወራው ስሜቱም እንዲጋባ እያዳመጥከው እንደሆነ በሙሉ አካል ከሱ ጋር እንደሆንክ እንዲያስብ ይፈልጋልና ያም ይሄ ስሜት በጣም ይገርመኛል። አንቺ እንዴት ነሽ ማዳመጥ? እኔ ደህና አይደለሁም። በጣም ቱ ዘ ፖይንት የሚያወራ ሰው ነው በቃ ማዳመጥ። ረጅም ነገር ምናምን ይሰለቸኝ። ወደ ጉዳዩ ወደ ገደለው የሚገባ ሰው በትዕግስት የማዳመጥ ነገር አለ እንጂ በጣም ስራሽ ካልሆነ በስተቀር የስራ ጉዳይ ሲሆን እና የግድ ማዳመጥ ሲሆንብህ ደግሞ ግዴታ ነው። ጉዳይ ካልኮማ በደንብ ነው የምትሰማው። ቢረዝም ቢያጠረጥር በቃ ግዴታ ነው መስማት ይጠበቅብሃል። ታዳምጠዋለህ። የዛሬ ጉዳያችን እሱንም ከዛን ውጪ ያለውንም ይመለከታል። ቴዲ እንዴት አሁን ከብዙ ሰው ጋር እኮ ልታጣላኝ ነው ጥያቄ መጥቷል። እውነት ለመናገር አሁን ይሄንን ካወራሁኝ በኋላ ብዙ ሰዎች እኔን ላያወሩኝ ይችላሉ። ለምን መሰለሽ? ያው ጆሮ አለ ሰው እቺ የሆነች ነገር ፍሬ ነገር ከሌለው የመስማት እንትኑ የለኝም እና እሱም እንዳይቀየመኝ እንዳይደብረው እኔም እንዳይደብረኝ ግን ታዳምጣለሁ። ግን ማለት ነው አናቴን በመወዝወዝ ነው የሚጨርሰው። እኔ በሐሳቤ እኮ ብዙ ቦታ ደርሻለሁ፣ ብዙ ስራ ሰርቻለሁ። እንደው ማስታረቅ ሁሉ ካለብኝ እንደዚህ አድርጌ ገሌን ከገሌ አነጋግሬ ሁሉ ላለሁኝ። ግን ካንተ ጋር ነው ያለሁት። አንተ ወሬን ቀጥላለና ስትመለስ የሆነ ፊልም ላይ ያለ አይደለ ከሆነ ትውስታ ሲመለስ ምናምን እሱ በሐሳብ ሄዶ በቃ እየሰማኝ ነው ሲል የሆነ ሰዓት ደንገጥ ብዬ ያው እንደዚህ ላድርግ አድርግ የቀድሞ ያወራውን ጉዳይ ቢጠይቀኝ እንዴ አድርገው ጥሩ ነው ብሎ አታስደግምም? አላስደግመውም። ይሄ ጥሩ ነገር ካወራ ጆሮ ላደምጠው እችላለሁ። የሚያወራትን ነገር እጥር ምጥን አድርጎ ሲያወራ ልሰማው እችላለሁ። ከለምለም ጋር ተመሳሳይ ነው ማለት ነው። ወደ ጉዳዩ የሚገባል ሰው እንደዛ የጉዳዩን ታሪካዊ አመጣጥ ነው የማፈልጉት ማለት ነው። በቃ ዘባዝንኪ ግን እኔ እኮ ይለ ይትቢ አሁን ሳወራ ሰው አይኔን ካላየኝ በስተቀር አይኔን እስኪያይኝ ድረስ ጠብቃለሁ። ወሬውን አቋርጭ ምን ሆንክ አትባልም በመሀል እንዴ ካላየሽኝ አላወራም። አይኔ ይገባል ይባላል። አንዴ በደንብ ይገባል። እንደዚህ ትኩረት ሰጥተህ የምታዳምጠው የሚሰማህን ሰው ስታገኝ የማውራትና የሆነ መፍትሄ መጠበቅም ጉዳይ ብሎታል የኔን ጉዳይ አይነት ስሜት ይፈጥራል የሚያወራው ሰው። ሁላችንም እንደዛ እየሆንን ግን ይመስለኛል ማለት ብዙዎቻችን ይሄ ማዳመጥ ላይ አሁን ወደ ዋናው ጉዳይ ቶሎ ሰው እንዲገባልን እንፈልጋለን። ረዘም ያለ ይሄ ጀርቶ አለ የሱ ጸባይ ሊሆን ይችላል። ቲክቶክ ላይ ምን ያዝናኛል መሰለህ? አሁን በቃ ምን አጭር ነገር ላይ ስለቆየን ትንሽ ረዘም ካለ ሰልችቶናል አይደለ? አሁን ላይ ቲክቶክ ላይ ስንገባ ድንጋይ ተሸካሚዎች በዝተዋል።
እንዳታሳልፉት። ከዛ ድንጋይ እዚህ ጋር ጭኗል። ቪዲዮውን ስለመላው ምን አለበት ወጥሮ ስፖርት ቢሰራ ይሄ ሰውዬ ማለት ነው። በዛ ሙከራ በቃ ለመደመጥ ማለት ነው። ያን ተሸክሞ እንዳታሳልፉት። አጫጭር ነገሮች ስለሚበዙ ስለማናዳምጥ እኮ ነው አይደለ? ወደ ልመናው የመጣው በቃ ስሙኝ፣ እውነት አለኝ፣ ስሙኝ፣ የሆነ ነገር እየሰራው ነው። ስራም ላይሆን ይችላል። መደመጥ በራሱ ደስ ስለሚል አብዛኞቹ ረጅም ሌላ ቴክኒክ ተጀምሯል አይደለ? እስከ መጨረሻው ከሰማችሁ በህይወታችሁ ሊቀይር የሚችል እንትን ነጥብ መረጃ በተለይ 16ኛው የትም የማትሰሙት ነው። ትጠብቂያለሽ። አሁን ግን ትሄጂና መጨረሻው ላይ 16ኛው ጋር ታደርጊዋለሽ ወይ ደግሞ ያንቺ ዘዴ መጠቀም እኮ ፍጥን አድርገው የምትሰሚው ነገር ግን እሱ ላይፍ ላይ ይጎዳል። ለሊ ማለት በጣም ረጅምና ቀጥተኛ ያልሆነን ጉዳይ ጊዜ ሰጥቼ መስማት ያደክመኛል። ስለዚህ በፍጥነት ነው የምሰማው በብዛት ኦዲዮም ቪዲዮም ሲሆን ማለት ነው። ድሮ ቴፕ እንትን ምንድነው ግን ካነሳችሁ ታይቀር በዚሁ እስቲ መልሹ በዚሁ እንድትመልሰው ለምንድን ነው እንዳናዳምጥ ወይም ደግሞ እንዳናዳምጥ የሚያደርጉን ነገሮች ምንድን ናቸው? አንደኛው ፍላጎት ማጣት ነው። ከርዕሰ ጉዳዩ ጋር ያልተገናኘ ፍላጎት ከሌለ ለመስማት አይንህንም ጆሮህንም ቀልብህንም አትሰጥም፣ ምንም አትፈልግም። ስለዚህ ወይ የውሸት መስማት ነው የሚሆነው። ያው እኔ የሚመለከት እኮ ነበር ብለህ ፍላጎት የለውም። ምክንያቱም ፍሬ ያለው ነገር አላወራህም። ፍላጎት በሌለህ ጉዳይ ላይ ማታዳምጥ ከሆነ ከሰውየውም ጋር አትግባባም፣ ሀሳቡም አይገባህም፣ ሌላ ታሪክ ነው የሚፈጠረው። ተያያዥ ያልሆኑ ነገሮች ሲነሱ ወይም ደግሞ አንቺ ማፈልጊው ነገር የማይመለከትህ ጉዳይ ይኖራል አይደል? ለምሳሌ በሆነ ጉዳይ ላይ ተገናኝተህ ዛሬ የተገናኘንበት የማምሻ ስለማዳመጥ ነው። ከማዳመጥ ውጪ ሌላ ጉዳይ የምናወራ ከሆነ ፍላጎት ላይኖረን ይችላል። እንደዛ እንደማለት ቀይ ወጥ አሰራር ምናምን በእናትህ አይገናኝ። ስለዚህ አይሰማሽም። እንደዛ ነው። ለምን እኔ ትኩረት በጣም ሰጥቼ እንዳላዳምጥ የሚያደርገኝ በጣም በቃ እኔ ብቻ ላውራ ሲሆን፣ ለምሳሌ አንድ በጣም የምናነሳው ቢሮ ውስጥ ማላለ አንድ ሰው ያው ይጀምራል ወሬውን ወዲያው መጣለት ይጀምራል ወሬውን ከጀመረ በኋላ ማዳመጥህን በቃ ግዴታ ነው። አያቆምም ወሬ ብለህ ስለምታስብ ያክ ትቀጥላለና አንተ ጫማ ልታስር ጎንበስ ብትል አብሮክ ይወርዳል። ከዛ እንደዚህ ሆኖ ወርጄ አብሮ የራሱን ጫማ ይፈታል፣ ያስራል። ቀና ስትል አብሮ ቀና ይላል። ረጅም ሰዓት ነው የሚያወራውና ከዛ በኋላ ቀጥ ይልሻል። እና እንደዚህ አይነት አጋጣሚ ሲሆን እኔ ብቻ ላውራ ወይም ያንቺን ስሜት በጉዳዩ ላይ ያለሽን ነገር ይሄ እኔ ብቻ እኮ ላውራ አይደለም ማዝናኝ ነው። በጣም እኔ አወራልኝ ለየተከተለኝ ሲሆን በቃ ምንም ተሳትፎ አታደርጊም። እንደውም እንደ ጎንብስ ታደርጊዋለሽ። ትኩረት ማጣት ነው ወሳኙ ነገር እና ስልክሽን እንድትነካኪ ሌላ ጉዳይ ላይ ደርሰሽ ቀጣዩን ፕሮዳክሽን ቀርጸሽ ኢንተርቪው አድርገሽ ትመጫለሽ። ያን ሁሉ እስኪወራ ማለት ነው ይሰለችሻል ማለት ነው። እኔ በጣም ይሰለችኛል። ቅድም ያነሳው ቱ ዘ ፖይንት የማይሆን ነገር ያው በህይወታችን 85% የሚሆነውን ነገር የምንማረው ከመስማት ነው ይባላል። እንደዚህ አይነት ትኩረት የሚያሳጡ ነገሮች ሲሆኑ ብዙ ነገር ታጫለሽ ማለት ነው። በሳይንሱም ድሮም ስንማር የሚባለው እሱ አይደለ 15 ደቂቃ ነው ሰው ትኩረቱን ሰጥቶ ሊሰማ የሚችለው። አሁን ቀነሰ አይደል? አሁን ስክሮሏ 3 ደቂቃ አርጋታለች። 3 ደቂቃው ራሱ እያነሰ መጥቷል ይመስል ድንጋይ እያሸከመ እና ያ ነገር ትኩረት እንዳናጣ ያደርገናል ብዬ አስባለሁ። በኩል አሰስገሰሱ ሲሆን አይደል በቃ ሰው ሊያወራል የሚገባት ነገር ጉዳይ ያለችው ፍሬ ያለችው ዋናው መርዘም ማጠሩ ምድብና አይደለም እኮ አንተ መጥቼ አንድ ሰዓት ሆኖም ፍሬ ያለው ነገር ከሆነ በቃ አንዳንድ ጊዜ እኮ አለ አይደል ረጅም ወሬ አውርቶልህ በጣም በቃ ትንሽ ሰዓት ትንሽ ደቂቃ ያወራ የሚመስሉ ሰዎች አሉ። ይሄ ልሳን ወርቅ አፍ ወርቅ የሚባሉ ጉዳይ አይደለም ሰዓቱ። አንዳንዱ ደግሞ የተወሰነች ሰከንድ አውርቶ በቃ ቀን ይሆንባል፣ ወንዝ ይሆንባል፣ ይረዝማል። ከመቼው ጨረሰ ትላለህ። በቃ እንደዚህ አይነት ጉዳይ ሲሆኑ የማይረባውን ከሚረባው እየተቀላቀለ ሲወራ የመስማት የማድመጥም በቃ ምንም እንትን ሀሞትም ይፈሳል እኮ። አንዳንድ ሰዎች ግን ገና ሲመጡ ምን ነው ባወሩ ትላለህ። ስለዚህ ፍሬ ካለው ታደምጣለህ፣ ፍሬ አልባ ከሆነ ደግሞ ጆሮ አሰጠው። ግን በመንፈሳዊ ዓለምም ለማዳመጥ የፈጠነ ለመናገር የዘገያችሁ ሁሉ ይባላል። እንደገና 70-30 ሙሉ ይባላል። 70 ለማዳመጥ 30ውን ለመናገር አይነት ቴክኒክ መጠቀም ሁለት ጆሮ የተሰራልን ለዛ ነው። እንደዛ አይነት ቴክኒክ ቢኖራችሁ ይባላል። እና በቃ የማይመለከትህ ነገር ሲሆን
ትኩረት እንድታጣ ያደርጋል ብዬ አስባለሁ። ማህበራዊ መስተጋብራችንም ግን በዛው ልክ መሸርሸሩ ወይም ደግሞ እንትን ማጣቱ መላላቱ ግላዊ ህይወታችንም ሩጫ መብዛቱ የመደማመጥ ነገራችንን የቀነሰው አይመስላችሁ? ጊዜ የለንም ብለን አይደለም የምናስበው። ስለዚህ ጊዜ ስለሌለን ሩጫ ስለሆነ ቶሎ ንገሪኝ ጉዳዩን በቃ ልስማው። ምንም ከዛሬ 7 ዓመት በፊት የተፈጠረው ምናምን ነገር አይደለም የምፈልገው። ቴዲ አሁን ንገረኝ ምን ይገርምሻል አይደለም ያው ጉዳዩን ንገረኝ። ከዛ ትኩረት ማጣት አይ ቲንክ ብዙ አይነት ችግሮችን እየፈጠረብን ነው አይደል? ፎከስ ማድረግ አለመቻል፣ ትኩረት አለማድረግ። የሚያወራውም ፎከስ አያደርግም፣ ትኩረት አያደርግም፣ አዳማጩም ትኩረት አያደርግም። ድሮ ግን እኮ ማለት ድሮ ብቻ ሳይሆን አሁንም አለ ብዙ ቦታ ስንት ሰው ነው ስልኩን ሳይነካካም የሚያዳምጥ? ከከተሜነቱ ጋር ተያይዞ የመጣ ምናልባትም ይሄ አንዱን ፈተና የሆነብን የማህበራዊ ሚዲያው ስልካችን ላይ መሆኑ በቃ ሁሉን ነገር አጎንብሰን እዛ ላይ ሆነ እንጂ ቡና ስንጠጣ የምንለዋወጠው መረጃ እኮ በጣም ብዙ ነበር። ስትገናኝ ከጓደኞች ጋር የምታወሪው ነገር ፊት ለፊት እየተያየን አልነበረ የምናወራው። እሱ ነገር ትንሽ መላላቱም አንደኛ የማዳመጥ አቅማችንንም እንዳደከመው ይሰማኛል። በጣም ብዙ ነገሮች አሉ ልናነሳቸው ምን ግን የንግግር ክህሎት ማዳበር ነው ብዙ ጊዜ ትኩረት የሚደረገው አይደል? የንግግር ክህሎትን ለማዳበር የማዳመጥ ክህሎትን ለማሳደግ አሁን ትምህርት ቤት ስትሆኚ ፕሬዘንት ለማድረግ እንደዚህ አድርገህ በቃ የሚፈራ ሰው ያንን ለማስተካከል ነው የሚታገለው እንጂ የማዳመጥ ክህሎት የሚያበረታቱ ስልጠናዎች፣ አነቃቂዎች አናስተውልም። ብዙዎቻችንም ያን ላይ ትኩረት አናደርግም። እኔ በኩል እንደዛ ልምድ የለኝም። መጀመሪያ ላይ አብዛኛው ሰው ማለት የኢትዮጵያዊ ባህል ተብሎ የሚታሰበው ማዳመጥ ነው አይደል? የሰው ወሬ ላይ ጣልቃ አንገባም። አይን እያለየሽ ታዳምጫለሽ። አንዱ አውርቶ ጨርሶ ከዛ ሌላ ሰው ጥቂት የሚያወሩ ሰዎች አሉ። ብዙ አድማጭ ነበር። ከዛ እሱ አላዋጣም መሰለኝ አብዛኛው ሰው ለዘመኑ ገበያ አይሆንም እና ማውራት ነው በቃ አሁን የማዳመጥ ሳይሆን የማውራት የመናገር ማን ያዳምጥሻል፣ ማን የተናገርሽው ነገር ልብ ውስጥ ገብቶ ቀይሮታል ምናምን አለ በቃ መናገር ነው። ማድመጥ ላይ በጣም ትልቅ እንትን ያለብን ክፍተት አለብን። አንድ ብናውቀው ሰው አለ ሁላችን ጸብ ተነሳ፣ ጸብ ለማገላገል ገባ እና ያው ጓደኛሞች ናቸው። በጓደኛ መሀል የምትነሳ ጭቅጭቅ ክርክር ምናምን አለች አይደለ? ትንሽ በቁጥርም በርኮት ብሎ ስለነበረ ለማገላገል ገባ ምን አለ። ከተወሰነች ደቂቃ በኋላ ሁሉም ፈርቶ እሱ ነው የሚሉት። ከሁሉም በላይ ለካ ለማገላገል የገባው ሰውዬ ማድመጡ ምኑ ትቶ ጸበኛ የመሰለው እሱ ነው እየበጠበጠ ያለው። ለግልግል ገብተሽ ነገር ትበጠብጫለሽ። ግን የገባሽው ለምንድን ነው? መግባባትን ለመፍጠር ነው። መግባባትን መፍጠር መነጋገርን መፍጠር እምትችው በምንም አይደለም። አንተ የምትለውን ሰማሃለሁ፣ አንቺ የምትይውን ሰማሻለሁ። በቃ ባጭሩ ያቺ ነገር እዛ መሀል ላይ ታልቃለች እና ይሄ የማድመጥ ጉዳያችን ብዙ ምክንያቶች አሉ፣ እንዘረዘራቸዋለን። ከጊዜ ወደ ጊዜ ከቀን ወደ ቀን እያልን በምናይበት ጊዜ ግን ለውጥ አለው ወደ መቀነስ። እኛ ይሄንን አለን። ተመልካቾቻችን እስቲ ወደ እናንተ እንምጣና ደግሞ እንዳታዳምጡ ወይም ትኩረት ሰጥታችሁ እንዳትሰሙ የሚያደርጋችሁ ነገር ምንድነው ብለን ጥቂት ሰዎችን አናግረናል። ብርቱካን ነች ያዘጋጀችልን። ምንም ነገር እኔ ሰው ሲያዋራኝም ደስ አይለኝም። ማንኛውም ሰው ማንኛውም ነገር አንስቶ ሲናገር አዳምጬ ጥሩ ነገር መልስለታለሁ። ከራሴ ጋር አዳምጬ ነው የምኖረው። አዳምጣለሁ። ትንሽ በባህሬ ችኩል ቢሆንም ነገሮችን እስከ መጨረሻ ድረስ አዳምጣለሁ። ከማዳመጥ ብዙ ነገር ይገኛል። ሀሳቡ ሳላስጨርስ በመካከል አቋርጣለሁ። ያ ሰውም ደግሞ የራሱን ሳይጨርስ እኔ በመካከል እንዲያቋርጥ ተደርጎ ያ ጥሩ አይሆንም። ባጭሩ አጠር አድርጎ አሳጥሮ የሚናገረውን ነገር የሚገልጽልኝን ነገር እንዲቀበል ነው የምፈልገው። እኔ ካልተደማመጥን በህይወታችንም ከሰውም ዘንድ ከእግዚአብሔርም ዘንድ ከሁሉ ነገር ያስወጣናል። ከቤተሰብ እስከ ውጭ እስከ ጓደኛ እስከ አገር ድረስ ብንደማመጥ ቆንጆ ነው። አንድ ባለቤታችን፣ ሁለት ልጆቻችን የሚሉትን ከሰማን በኋላ መልስ ብንሰጥ ወይም ደግሞ እኛ የምንለው በኋላ የምንናገረው በኋላ ያ ሁለተኛ ቤተሰብ ወይ ሁለተኛ ወገኖቻችን አዳምጦ በመካከል መልስ ለመልስ ከተነጋገሩ በኋላ
ያ ሁለቱም ይስማማሉ ብዬ ነው የሚያምነው እኔ። ስምሪት ላይ ትንሽ ልጅነት ያለው ስምሪት ነው። ልጅ የሚሆን ልጅ ነው በቃ እና በቃ በጣም ተናገረኝ ምናምን በጣም ተናደርኩኝ። ከዛ በቃ እኔ ካንተ ጋር አላወራም እኔ ኩያይም ስላልሆንክ ብዬ ወዲያውኑ ላለቃ ደወልኩለት። ስልኩን አንስቶ ረጅም ሰዓት ያዳመጠኝ አዳምጦኝ እዛው መፍትሄ ሰጠኝ። ደስ አለኝ በቃ ተደሰትኩኝ። እኔን የማይመለከተኝ ነገር ከሆነ መጀመሪያ ነገሩን አዳምጣለሁ ስለምን እንደሆነ አዳምጥና ከዛ የማይመለከተኝ ከሆነ ስራ ካለኝ ወደ ስራ ሄዳለሁ። ስራም ካሌለ ያን ነገር ዝም ብዬ ማዳመጥ ጀምራለሁ። በቃ ዝም ብዬ ማዳመጥ ብቻ። ከዛ መልስ መስጠት አልፈልግም። ወሬ ሲያወራ አጭር አሳጥሮ አያወራም። አንዱን ይጀምርና ወደ ሌላ ነገር ጣልቃ ነው የሚገባው። ትቼ መሄድ ነው ያለብኝ። እኔ በጣም ሰዎች ካለኝ ተፈጥሮ ብናገር ባወራ ደስታውንም አይጠግቡትም። በእውነት አይቀየሙኝም። ያ ፊቴን አይቶ ፊቴ ጥሩ ካልሆነ አይጠጉኝም። አዎ ግን ጥሩ ነገር እንትን ካለኝ በፊቴን አንብበው ይቀርቡኛል፣ ያወሩኛል። በትዳር ህይወት ውስጥ ደግሞ መደማመጥ የሚጠቅመው ለምሳሌ መግባባት ይፈጠራል። እኔ ብቻ ምጮህ ወይም እኔ ብቻ የምናገር ከሆነ ተሰሚነት አይኖረኝም። ዝም ብሎ እሱ ይጮሃል እንጂ የሚባለው ምንም ፋይዳ የሌለው ነገር ነው። እኔ እሱን አክብሬ ካላዳመጥኩት ህይወታችን ጥሩ አይሆንም። እሱም እኔን አክብሮኝ ካላዳመጠኝ ህይወታችን ላይ ትልቅ ችግር ይገባል። ያ ሰው ካዳመጥኩ ያ ሰውም ያዳምጠናል። እኔን ያዳምጠኛል፣ ይረዳኛል፣ እኔም እረዳለሁ። ሮጦ ማደር እንዳለን ቢሆን ዞሮ በሆነ አጋጣሚ ልንገናኝ እንችላለን። ከአንዱን ችግር አንደኛችን ካላዳመጥ ነው ወይም ደግሞ ለዛ ነገር ትኩረት ሰጠን ያን ነገር ምን ሊሆን ይችላል ብለን በደንብ በትኩረት ካላረግን ሁላችንም እየተገፋፋን ወደ አላስፈላጊ ነገር ውስጥ እንገባለን። ተመልሰናል። በርካታ ነገሮች ሊነሱ ይችላሉ፣ ግን ጥቂቶቹ ነው ያነሳ ነው። አለመደማመጥ ወይም ደግሞ አለማዳመጥ ሊያስከትሉ የሚችላቸው በርካታ ነገሮች አሉ። በየቤቱ ሰው ይወያይበት፣ ግን እኛ ወደ ኋላ መለስ ስንል ባህሎቻችንን መስቲናንስ ማለት የመጣንበት ያደግንበት አለ። እኛ ብቻ ሳንሆን አባት አያቶቻችን ይዘውት የመጡት ነገር አለና ማዳመጥ ላይ ብዙ የምንጠቅሳቸው ነገሮች ይኖራሉ። በየቤታችን በየአካባቢያችን በባህላችን መናነሳቸውና ምን ታዘባችኋል? ሰላም የእኛ ሀገር ላይ በተለይ ሽምግልና ላይ ከተመለከታችሁ ለእርቅ የሚመጡ ሽማግሌዎች የሚያዳምጡበት ትኩረት የሚሰጡበት የትኩረት መጠን በጣም ነው የሚያስገርመኝ። አንዳንዴ ለዳኝነት ወይንም ለማመካከር፣ ለማሸማገል፣ ለውይይት ሲመጣ የምትሰማቸው ነገሮች የሚያናድዱ አሉ። እንዴት እንደዚህ ያስባል የሚያስብሉ ለሌላ ነገር ሊያፈላልግሽ ሁሉ ይችላል። አዎ እየታዘብክ ነው የምትሰማው መደበኛ ሰው ስትሆን። ግን ሽማግሌዎቹ በጣም በፍቅር በትኩረት ነው ሁለቱንም ወገን የሚያዳምጡት እና ዝም ብሎ አይደለም አይደል? አብዛኛው ለእርቅ የሚመረጥ ሰው ለምግድና ለውይይት የሚመረጥ ሰው እገሌ ጋር እንሂድ እስኪ ገሌን ጥራት ከትልቁ ጸብ ውጪ ትንንሽ ነገሮች ይኖራሉ። ልጆች ያስቸግራሉ። ትዳር ላይ የሚፈጠር ችግር አለ። በአጥር በእርሻ የሚፈጠር ጸቦች አሉ። ለነዚህ ሁሉ የሚጠሩ ሰዎች አሉ። እነዛ ሰዎች ያላቸው ነገር በጣም ይገርመኛል። ትግስታቸው፣ የማዳመጥ ችሎታቸው፣ ከዛ ፍትህ አያዛቡም። በብዛት የዚህኛውንም ወገን በደንብ ያዳምጣሉ፣ የዚህኛውንም ወገን ያዳምጣሉ። አብዛኛው ሰው ሊያስማማ የሚችል ነገር ነው የሚናገሩት እና እሱ ሁሌ ስለ ሽምግልና ሳስብ፣ ስለ ውይይት፣ ስለ ምክክር፣ ስለ ማዳመጥ በተለይ ሳስብ እሱ ነው። አያቋርጡም። ካያችሁ እስኪ ጨርሱ ነው ረጅም ሰዓት። ቅድም አሁን ማዳመጥ አንችልም ብለናል አይደል? እንደ ዩቲዩብ አታፈጥንም ወይ እንደዚህ አንተ ራስህ ጣልቃ ብገባ እንትን ይሉሻል እኮ እስቲ ዝም በይ። እሱማ ሌላ ነው። ካቋረጥክ ሽምግልና ላይ ተጨርስ ትበያለሽ። አዎ በደንብ ነው የሚያዳምጡት። አዳምጠው እያንዳንዱን ነገር ይሄን ሁሉ ነገር አውርቻለሁ እንዴ እስክትል ድረስ ሪፈር እያደረጉልህ ቅድም ላይ እንዲያደልከው እንደዚህ ነው ያኔ እንዲህ ሆነው አስታውሰውልህ ፋይናሊ ማወያየትም ካለባቸው ያወያያሉ፣ ውሳኔ መስጠት ካለባቸው ይሰጣሉና
የሽማግሌዎች ክህሎት እኔ በደንብ ነው ማደንቀውም የሚገርመኝ። አሁን እንዳነሳሽው በጣም በተለያዩ የሀገራችን ክፍሎች ደግሞ የተለያዩ ባህሎች አሉ አይደለ? ይሄንን የሽምግልና ሂደት በተግባር የሚያሳዩን አሁን ለምሳሌ በጠቅስ ልናነሳ የምንችለው የወሎና አርጎባ አካባቢ እዛ አካባቢ የሚነሱ የሽምግልና የእርቅ ስርዓቶች አሉ። ለምሳሌ እዛ ውስጥ ሽማግሌ ሆነው የሚመረጡት አካላት ወይ በሽማግሌው ለልጁ ሲያስተላልፍ ወይ በህይወት ከሌለም እንደዚሁ ሊሆን ይችላል። ከዛ ውጪ ደግሞ በምርጫም ሊመረጥና ሽማግሌ በቃ ይሄ ሰውዬ በጣም አዳማጭ ነው፣ በማህበረሰቡ ዘንድ የተከበረ ነው ተብሎ ከታመነበት ሽማግሌ እንዲሆን ይመረጣል እና ከግለሰብ ጸብ እስከ ትልልቅ የሰው ህይወት የጠፋባቸው ጉዳዮች ሊሆኑ ይችላሉ። በጣም ሀገርና አካባቢ ሊረብሹ የሚችሉ ጉዳዮችን ጭምር ያያሉ። የቡድንም የአካባቢም እንደዛ ጉዳዮችን ይመለከታሉ እና ረጅም ጊዜ የሚወስድባቸው ይችላል እንደ ጉዳዩ። ግን እነሱ ያሉት ነገር የወሰኑት ነገር ይሄ ይሁን ይሄን ካሳ ይክፈል ከተባለ የበደለም ወይም የሚመለከተው ከተወሰነ ጉዳይ ምንም አልቀበልም ማለት አትችልም። የአበጋር ስርዓት ላይ ያለው የአበጋር ስርዓት ነው በቃ ተወስኗል ትላለህ እና ሁለቱንም ባለ ጉዳይ በደንብ ነው የሚያዳምጡት። ማንኛውም በዛ ውስጥ የተሳተፈም አካል ያውቃል የተወሰነ ነገር ተግባራዊ እንደሚደረግ ማለት ነው እና ይሄ በጣም ረጅም ዓመት ማህበረሰቡን በአንድነት እንዲኖር እንደዛ የሚያጋጩ እርስ በርስ የሚያላትሙ ጉዳዮች ቢፈጠሩ እንኳን በዚህ ነው የሚፈታው። ስለዚህ ያንን አዳብረው ከፍ አድርገው እንዲቀጥሉ ይደረጋል በማህበረሰቡም በተለያዩ ዘዴዎችም ጭምር ማለት ነው። በኦሮሚያ ክልል ደግሞ እሱም አሁን እንደዚሁ ነው። በተመሳሳይ ሁለቱንም አካል ነው በኩል ሁኔታ ምድር የተፈጠረው ተብሎ አዳምጠው የሚወስኑትን ውሳኔ ሁሉም እንዲቀበለው እንዲያምንበት እንዲያውም በየዞኖቹ አሁን በየኦሮሚያ ክልል ውስጥ ባሉ ዞኖች የተለያዩ ወረዳዎች ውስጥ መዋቅር ተሰርቶለት ተግባራዊ እንዲደረጉ ነው ተደርጓል በየአካባቢው እና ይህን አይነት ስርዓቶች ሰዎች ማዳመጥ የሰዎችን ችግር መስማት አብሮ የመኖር ባህላችንን እንዲያዳብር ከሚያደርጉ ነገሮች ዋነኛው ነው ብዬ አስባለሁ። የሽምግልና ስርዓት በደንብ ጉዳዩን መስማት ስለሚፈልግ ገባ አድሎ የለውም የተባለውን ጉዳይ በደንብ አቴንድ አድርገህ ወይ ተከታትለ በቃ ይሄ ነው መወሰን ያለብን ያሉትን ትቀበላለህ ማለት ነው። ያን ውሳኔ ለመወሰን የመጨረሻ ማዳመጣቸውን በተግባር ታይበታለህ። አናቴን ሳልወዘውዝ እኮ አሪፍ ነው። ይሄ ባላይ ነገር ይስባል። ምክንያቱም በመላው ኢትዮጵያ በተለያዩ አካባቢዎች እንደየአካባቢው የየራሱ ባህል ማዳመጥ መሰረት ያደረገ የራሱ የእርቅ ስነ ስርዓት ብዙ አለንና ምን ጠቅሰው በኩራት የምናነሳው ብዙ አለን። አረ በጣም ተቆጥቶ ነው የምናነሳው። ከዚህ በፊት የሚያነሳው ነበር። የኛ ባህል በተለያየ የኢትዮጵያ አካባቢ ብትሄድ ብዙ ነገሮች አሉ። ይሄ ከማዳመጥ ጋር በተያያዘ ማዳመጥ ምን አይነት ዋጋ እንዳለው አባቶቻችን ያውቁታል። አሁን ለምሳሌ ወደ ኮንሶ ብትሄድ የተለያዩ ባህላዊ ስርዓቶች ሲደረጉ ከፊት ለፊት ሽማግሌዎች አሉ። እዛ ግን ህፃናት አይከለከሉም። ህፃናት ደግሞ ከኋላ ሆኖ ያንን ነገር እንዲያዩ፣ እንዲመለከቱ፣ እንዲያደምጡ ለህፃናት ቦታ ይሰጣቸዋል። ይዘው እንዲያድጉ ሲሰሩትም ጭምር ህፃናቶች ያንን መደማመጥን እየተመለከቱ እንዲያድጉ አብረዋቸው ከሽማግሌ ጋር መቀመጥን ከሽማግሌ ጋር ሆኖ ደግሞ ስርዓቶችን መመልከት ነገ እነሱ ይነጋገራሉ፣ ነገ እነሱ ይደማመጣሉ። የመደማመጥን ኃይልና ጉልበት አባቶቻችን በደንብ የተረዱት ናቸው። ወደ ሲዳማ አካባቢ ብንሄድ ደግሞ ሁለት ስርዓቶች አሉ የሚደንቁ፣ የአፊኒ ስርዓትና የሐላሊ ስርዓት። ፊልሙ አፊኒ ስትል ፊልሙ መጣላት የአፊኒ ስርዓት በጣም ነው የሚደንቅሽ። በአፊኒ ስርዓት ስርዓቱም ተጀምሮ እስኪያልቅ ድረስ ባህላዊ የግጭት አፈታት ስርዓት ነው። ሰምታችኋል ወይ ተብሎ ነው የሚጀምረው። አዎ ሰምተናል ይባላል። ጉዳዩን መንገር ማስረዳት ይጀምራል። ነገር ግን አንድ ሰው መናገር በጀመረበት ሰዓት ላይ ደግሞ አንድም ሰው ቃል አውጥቶ አይተነፍስም። ማቋረጣችን በጣም የተወገዘ ነገር ነው። እዛ ቦታው ላይ የሚቀመጡም በማህበረሰቡ የተከበሩ የተወደዱ ባህላዊ አባቶች፣ ሽማግሌዎች ጪሜሳ ይባላሉ በባሉ በቋንቋ። እነዛን ሰዎች ምንም ነገር ቢሆን በተቀመጡበት ማንም ሰው ተዳፍሮ አይገባም። እነሱን አክብሮ ነው። ምንም አይነት ስሜት እንግዲህ የሟች ቤተሰብ አለ እዛ ቦታ ላይ ደግሞ የገዳይ ቤተሰብ አለ። አሁን እዛ መሀል ፊት ለፊት የተፋጠጠው ምን አይነት እሳት እንደሆነ አስቡ። ግን እንኳን የኃይል ጉዳይ ሊነሳ ይቅርና ቃላት እንኳን መተላለፍ የለም፣ አቋርጦ መግባት የለም። ሰምታችኋል ብሎ ጉዳይ ሲያል አዎ ሰምተናል በደንብ ያስረዳል። ከዛ እሱ
የሚለውን የመጨረሻ ቃል እየተሰማች ትደገማለች። ይሄ ለመስማትሽ ማረጋገጫሽ ነው። ሌላኛው የሐላሊ ስርዓትም የሚባል አለ። ይሄ እውነትን የማፈላለግ ስርዓት ደግሞ በአካባቢው በባህሉ በማህበረሰቡ የተወደዱ የተከበሩ ትላልቅ የምታያቸው ባላዊ አባቶች ሽማግሌዎች ናቸው የሚመሩት። በሚመሩበትም ሰዓት አንድም ሰው ቃል አያወጣም አይተነፍስም ከሚናገረው ውጭ። ምክንያቱም እውነት የአምላክ ነች። እውነትን የማፈላለግ ስርዓት ነው እና በየቦታው ብትሄጂ ባህሉን ሲሰራም ጀምሮ አሁን እስከደረሰበት መደማመጥን ማድመጥን መስማትን ትልቅ ዋጋ ሰጥቶ ነውና ስለሰማችሁ እጅ በጣም እናመሰግናለን። ወደ ባህል ስትሄድ ብዙ ቦታ ተመሳሳይ ስለሆነ እንደው ትንሽ አጠራርጌ እኔ አንዷን ላንሳ። በተለይ አሁን ከመደማመጥ ጋርና ከመግባባት ጋር በተያያዘ ንግግሮች ታደርጋለህ፣ ትከራከራለህ፣ ትወያያለህ፣ የሆነ ሀሳብ ይኖራል። ወደ ሶማሌ ክልል አሁን ያ ባህሉ ብዙዎቹ የሚያውቁት አይመስለኝም፣ በተለይ ወጣቶቹ። ነባሮቹ ሽማግሌዎች ግን ሲያወሩኝ የነበረው ይሄ ፈዲ ኩዲሪር የሚባል አለ። ቁጭ ብሎ እንዴት ነው መከራከር እንትን ማለት ነው ትርጉሙ የሚወስደውና ግን ቁጭ ሲሉ በጋራ ተሰበሰባለህ። ሀሳብ ካለ አምጥተህ የተሰማ ቅሬታ ካለ አምጥተህ ትናገራለህ። ሁሉም ይሰሙሃል። ከዛ የሚሰጥህ ሀሳብ ከዚህ ከምትከራከረው ጋር መጨረሻ ላይ የሚሰጡት ሀሳብ ሁሉም አንድ አይነት የተስማሙበትን ነውና የግዴታ መሰማማት የሚባል ነገር አለ። እንደውም እንደ ባህል 3 ሰው ቢኖር ወይ 4 ሰው ቢኖር ያወራል አይደለ? ብዙ የማውራት ነገር አለ በጋራ። የሚገርመው ነገር አንተ ስታወራ እኔ አንተን ተከትዬ እየጨመርኩልህ ነው የሚሄደው። ሳወራ አለመደማመጥ ይመስለዋል ብዙ ሰው። የመጨረሻውን ቅድም እንዳለው እንደዛም አለ። ይሄ ለምሳሌ ሲያወሩ ሶማሌ አባቶችና ሲያወሩ ኮውዴ ይሉሻል እያወሩ እንደዚህ አንድ በይ አይነት ነገር ሃዴ እያሉ ወይ ደግሞ የሆነች ነገር እነሱ ይጀምሩና ከዛ ትቀጥያለሽ። ለምሳሌ እዚህ ጉዳይ ላይ እኮ ያለው ጠንካራ ሀሳብ ነው በአማርኛው አይመጣም። ልክ እንደዚህ ይሄን አይነት ባህል እንትኖች አሉ። ዋንኩ ይዲ ምናምን እየተባለ ይነሳልና ይሄ ዋንኩ ይዲ ብሎ ሬርኩ እንደዚህ እያለ ሲያነሳ ይላል። ከዛ የመጨረሻዋን ቃል መዝጊያው የሆነች ነገር ከሆነች ውዴንታይ ከሆነ ውዴንታይ ይል ይችላል። የሆነ የመጨረሻዋን ምትያት ምንድነው? መስማትሽን አንደኛ እያረጋገጥሽ ነው። ያ ሰውዬ እንዲቀጥል ነው። እሱ እንዲቀጥል ነው። አዎ አመጣቸው። አየህ እንዲቀጥል ለሰላም እዚህ ተደበረ። ከከተሜነቱ ጋር ተያይዞ ምን አለ በኖረ ደግሞ ብለህ የምትቀናባቸው ጉዳዮች አሉ አይደል? አንዳንዴ እዚህም ማንደማመጠው ትምህርት ቀስም ነበር። ግን ማን ኖርባሽ ለምን አይጠየቅም ነው ጉዳዩ። ማንደማመጥ የረባሹን ከማንሳታችን በፊት ከዚህ በፊት አንዴ የመጣ ፕሮጀክት ነበረ ኢትዮጵያ ውስጥ እና ሊስን ፈርስት ይባላል። መጀመሪያ አድምጥ እና አዳምጥ። ማዳመጥ መሰረታዊ ነገር ነው ተባብለናል። ዓለም አሁን ለደረሰችበት ደረጃ የደረሰችው ኢትዮጵያ አሁን ላለችበት ለገባችበት አሉታዊ ይሁን አዎንታዊ ጉዳይ መደማመጥና ማድመጥ ትልቁን አስተዋጽኦ ይወስዳልና ዓለም ወደ ጽንፈኝነት እየሄደች ነው። የሄደችበት ምክንያት ደግሞ ባለመደማመጥ ነው። ሰዎች እውነታቸውን የተረዳንላቸው አይመስላቸውም፣ ያዳመጥናቸው አይመስላቸውም። ስለዚህ መጀመሪያ ማዳመጥ ከሚለው እንጀምር ነው እና ቲም ውስጥ የነበርን ሰዎች እኛ ሀገር ያለውን የመደማመጥ ባህል ምናምን አነሳን። አሪፍ ነው ተባለና ይሄኛውን ማዳመጥ ደግሞ እንሞክር እና ልክ ስታደምጡ የሆነ ሰው ሲያወራ የሚያወራውን ነገር ብቻ አይኑን ብቻ እያየሽ ነው። ምንም ነገር አትይዥም። እንትኑን ጌሙን ስንጫወት ፕራክቲስ ሲደረግ ትመጫለሽ፣ አንቺ ያለሽ እዚህ ፊት ለፊት ሰው አለ። አይኑን እያየሽ ትሰሚያለሽ። ማቋረጥ አይቻልም። ልክ እንደኛ ባህላችን ማለት ነው። መነጣጠቅ የለም። እስኪ ጨርስ ድረስ እያንዳንዱን ነገር ትሰሚያለሽ። ይሄን ማለትህ ነው፣ ሐሳብክ እንዲህ ነው፣ እንዲህ ነበረ ልትነግረኝ የነበረው እና በጣም የተናደደን ሰዎች አልተረዱኝም ብሎ ያሰበ ማህበረሰብም ሊሆን ይችላል። በዛ መልኩ ስታዳምጡት እንትን ይላል። አብዛኛውን ሰው ካያችሁ አብዛኞቻችን የምናዳምጠው ለመመለስ ነው አይደል? አንተ እያወራኝ ኦኬ ቴዲ እሺ ይሄንን እንዲልለ ነው። አይ ይሄኛው አይሆንም
እየተዘጋጀን ነው የምናዳምጠው። ግን እሱ አይደለም ማዳመጥ። ይሄው ትግስት እኮ ስለዚህ ለመመለስ ሳይሆን ማዳመጥ ያለብን ጉዳዩ ለመረዳት ከዛ በዛኛው በሰውየው ጫማ ውስጥ ሆኖ በሚያወራው ሰው ወይ በመታወራው ጫማ ውስጥ ሆኖ ነገሩን ለመረዳት ስናዳምጥ እና ዝም ብለሽ ታዳምጪ ጉዳዩ አንድ አይነት አይደለም እና ቀውሶች እየባሱ መጥተዋል። ዓለም የሰለጠነው በመደማመጥ ነው ይባላል። ብዙ ዓለም ላይ የተፈጠሩ ችግሮች መጨረሻቸው በንግግር ነው የሚፈቱት አይደል? ስትነጋገሪ በቃ ብዙ ሰው የተጋደደባቸው ጦርነቶች፣ ግጭቶች ምናምን በመነጋገር ጠረጴዛ ላይ ይሄው እንደዚህ ጠረጴዛ ላይ ቁጭ ብሎ በመወያየት ይፈታሉ። ስትደማመጥ ደግሞ ትረዳዋለህ ጉዳዩን አይደል? ችግሩን የምትፈቺው እኮ ያንን ሰው ስፔስ በመስጠት ከተረዳኸው ደግሞ መፍትሄ ታመጣለታለህ። መፍትሄም ታመጣለታለህ። በቃ ወደሱ ግን እንመለሳለን። ግን እንደው አለመደመጥ ወይ ደግሞ አለመሰማት ምን አይነት ችግር ሊፈጥርብን ይችላል? ወይም ደግሞ ምን አይነት ስሜት ሊፈጥርባችሁ ይችላል? ባትሰማ ባልሰማ እስካሁን ሰው አናዳምጥም አይደል ያለው? ሰው አናዳምጥም ወይም ደግሞ መስማት እንትን ላይ ብዙ አይደለንም እንላለን። እንደው እኛ ባንሰማ ምን ሊፈጠርብን ይችላል? ወይም ደግሞ ከግለሰብ እስከ ማህበረሰብ እስከ ሀገር ያለው ነገር እንመልከት። ካልተሰማ የተበዳይነት ስሜት ነው መጀመሪያ የሚመጣብህ፣ የመገፋት ስሜት አይደለም። አብዛኞቹን ልንመካከርባቸው ልንወያይባቸው የምንፈልጋቸው ጉዳዮች እኛን የቆረቆሩን አይደል? ፍትህ የምንፈልግባቸው ጉዳዮች፣ ሊፈቱልን የምንፈልጋቸው ጉዳዮች ናቸው። መጥቼ ቴዲ ጋር እንዲህ ያለ ብዬው ባይሰማኝ ትኩረት ባይሰጠኝ ብስጭት ይሰማሃል። በቃ እኔን የሚሰማ እንትን ውስጥ አይደለም ያለው፣ የማምሻ ሰርክል ውስጥ አይደለም። በቃ ሌላ ሊል ይችላል። ስለዚህ የሰዎች ያልተሰሙ በሄዱ ቁጥር ኮሚኒቲ ያልተሰማ በሄደ ቁጥር የመበደል ስሜት ይሰማል። ሌላ ደግሞ ስንሰማ ጉዳይ ማቃለል አለ። አንዳንዴ እንደውም በብዛት አሁን ላይ የሚመጡ ቪዲዮዎች፣ ስልጠናዎች ምናምን ካያችሁ የፉክክር አታስመስሉት። ትላንትና እግሬን ተሰብሬ ከሆነ ኧረ እኔም ወለም ብሎኝ ነበር ካልሽ አይሆንም። መጀመሪያ የኔን ፔን ስሚ እስኪ። በቃ እግሬ ተሰብሮ መራመድ አቅቶኝ ጫማ ቀይሬ ምናምን እያልኩ ነው አይደለ? እሺ መች ነበር የተሰበርሽው? ከዛ ምን አደረግሽ? ወጌሻ ጋር ሄድሽ? እንትን ተቀብተሽው ነበር? እረፍት አድርጊበት ማለት ይሻላል። የነገርኩ ወለም ብሎኝ እኔስ ብታይ ይበልሽ ተቀለቀኝ። ይሄ ጫማ ደግሞ ታርጋ ምን ያጣድምሻል ብሎ የሚጨምርልህም ማለት አዎ የሚያጋግል አለ። ምን የተለየ ታደርጊዋለሽ? ያንቺ የእግር መሰበር ከሌላው እንትን ይለያል እንዴ? ኧረ ተመስገን በይ ከነ እንትኑ ልታጭውስ እና የሰዎችን ህመም በተለይ መደመጥ የሚፈልግን ማቃለል አያስፈልግም። ህክምና ላይ ስትሄድ ግማሹ ህክምናን መጀመሪያ ሐኪም የሚያደርግልህ በማዳመጥ እየሰማህ ይጽፋል። ምናልባት ተመርመራ ምን ብለህ መድኃኒቱን አግኝተህ ምን የምትለው ከዛ በኋላ ነው። መጀመሪያ ላይ ግን በመደመጥ ነው። ይሄ የመደመጥ አቅሙና ጉልበቱ ትልቅ ነው ስለሆነ ነው ሐኪሙ ሲያክም ፈገግ ብሎ እየሰማሽ የሆነ እየተረዳሽ በነገርከው ልክ ሲያደምጥ አንተም ውስጥ እኮ አለው የራስ መዳን እንደው አንዴ የተጣላውበትን ላንሳላችሁ። ዶክተር አንተን ካወራው በኋላ ህመሜ ጠፋ ማለት ሰውየው ቬንት ማድረግ ብቻ ሊሆን ይችላል ይፈልጋል አውራትና እንዲወጣለት እንዲህ በቃ እንደዚህ አድርግ አይ አሁን ቀለል አለኝ ሊልህ ይችላል። የስነ ልቦና ህክምናም እኮ እንደዚህ ያለው አንዴ ተጣልቻለሁ ልጄን ላሳክም ሄጄ በጣም ጎበዝ ነው ይሰማል። ጻፈና የዛን ቀን አላውቅም ረሳሁት ወይም ደግሞ አልወጣልኝም እኔ ተናግሬ እንድትድንልሻ ምፈልግ አሁን አወራለሁ ተናግሬ ከዛ የረሳሁት እሱ ከጨረሰ በኋላ ወደ ስራው ከገባ በኋላ ትዝ አለኝና እንደዚህ ምን አወራኝ እኮ ነገርከኝ ጻፍ አለኝ። ከዛ እንዴት አይሰማኝም ብዬ ተጣላሁ። እሱ በርግጥ እንትኑ መስማት የሚፈልገውን አግኝቷል እና በቃ ወደ ጉዳይ እኔ ግን በቃ የቀረኛልኝ በቂ ያልመሰለኝም እና ህክምናው እንደዚህ አይነት ጉዳዮች ሲፈጠሩ ደግሞ በጣም ጉዳዩ እንዳይፈታ ረጅም ጊዜ እንዲወስድም ያደርጋል እኮ አለመደመጥ አይደለ? አሁን እንዳነሳችሁት የህክምና የስነ ልቦና አማካሪዎችም የሚያማክሩበት ወይ እድል ሲኖር
ባለ ጉዳዮችን በደንብ የማያዳምጡ ከሆነ በቃ ነገም ይመላለሳል። መፍትሄ ፍለጋ ብዙ ነገሮች አንድ ሀገርም ስታዩት እርስ በርስ የማንደማመጥባቸው አጋጣሚዎች ሲፈጠሩ የተፈጠረው ችግር በቃ ከኛ አልፎ ለልጆቻችን ልጆቻችን ድረስ ይሄዳልና ችግሩ በጣም በጊዜ በዛ ሰዓት ባጭሩ በመደማመጥ ብቻ መፈታት የሚገባውን ነገር እናረዝመዋለን። በቃ ሌላ ጉዳይ ላይ ማተኮር የነበረብንን ጊዜ ባለማድመጣችን ብቻ ያንኑ ጉዳይ ስንት ዓመት ታመነዥገው ትኖራለና አለመደመጥ ትልቁ የሚያመጣው ችግር አንዱ ችግሮቻችንን ተከትለውን ረጅም ዓመት እንዲኖሩ የሚያደርግ ይመስለኛል። ገጥሟቸው አያውቅም? የሆነ ኢሹ ተወርቶ መቼ ነው ግን የተፈጠረው ሲባል ይሄ ጉዳይ ወይ 50 ዓመት ሞልቶታል 100 ዓመት አልፎት ሊሆን ይችላል። አሁን ላለንበት እንትን ያኔ ሳንደማመጥ ሳንነጋገር ጉዳዩ ሳይፈታ ይቀርና ተደራርቦን ታዲያ አሁን ላይ ምን አገባኝ ልትይ ትችያለሽ። ግን ይመጣል፣ ቂምም ይወልዳል። ሰዎች ያንን ችግር ባለመፍታታቸው ምክንያት የሚመጣውም ትውልድ የተነገረው ያንን ያልተፈታ ችግር እየሰማ ይቀጥላል። ስለዚህ ኦኬ ያለ ያመለጀጋው ያንን ጉዳይ ይቀጥላል ማለት ነው። ከዛም የተነሳ ግትርነት ሁሉ ይመጣል። በቃ በጣም ሰዎች ግትር ይሆናሉ። እኔ አልሰማም ብለው ባሰቡ ቁጥር በቃ እኔ እንዴት እንደ ምን አታዳምጡኝም እኮ ወደ ማለት ይሄዳል። ይሄ ነው እውነቴ የኔ ነው እውነት እንዴ አንድ በሉኝ እንጂ ማለት ይመጣል። ወደ ሌላ እርምጃዎችም ይሄዳሉ። ሰዎች አለመሰማታቸው ወደ አንገር ወደ ቁጣ እንዲያመሩም ያደርጋቸዋል ብዬ አስባለሁ። አለመደማመጣችን ግን አንድ ትውልድ አሳጥቶናል። በደም ወደ ኋላ እንሂድ። በዘመነ ደርግ ያው ወደ ዘመን አሁን ፈገግ እኮ ፈገግ በዛን ወቅት ላይ ብትመለከት ኢህአፓ፣ መኢሶን፣ ኢሰፓ ብጠራቸው በሶሻሊዝም ስርዓተ ማህበር ውስጥ ያሉ ናቸው ፓርቲዎች። ግን እነዚህ ፓርቲዎች አንዱ ነው ለዚች ሀገር ቆመናል፣ ለዚህ ማህበረሰብ፣ ለዚህ ህዝብ እድገት ምን ይዘረዝሩላል። ግን አይደማመጡ። ባለመደማመጣቸው ደግሞ በጥላትነት ተፈራጅተዋል። መሀል ሰፋሪነት አይቻልም። መሀል ሰፋሪ በሁለት ጥይት ይመታል ትባላለ። የግድ ከአንደኛው ሆነ የራስን እውነታ ብቻ እየሰማ ግትር ሆነ የሌላውን እውነታ አትሰማም። አለመደማመጥ፣ አለመሰማማት፣ ቁጣ ወለደና አንድ የኢትዮጵያ የአንድ ዘመን ወጣት፣ የአንድ ዘመን ትውልድ፣ የአንድ ዘመን ምሁር የተማረው ክላስ የምትለው አልቋል። ይሄ አለመደማመጥ፣ አለመስማማት፣ አለመነጋገራችን እስከ መጠፋፋት አድርሶናል። የሚገርም የአንድ ዘመን የአንድ ትውልድ ደግሞ አይተ የዛሬ ስንት ዓመት ታሪክ ነው? የዛሬ 40 ምናምን ዓመት ታሪክ ነው። እነዛው ሰዎች በህይወት ተርፈው የቆዩ ጥቂቶች አሉ። አሁንም በሚያሳዝን ሁኔታ በዛው አቋም ላይ ናቸው። ወይ በመጻፋቸው ያንን ይናገሩታል። አንዳንዶቹ ወይ ሻይ ወይ ቡና የሚሉበት ቦታ ቢገናኙ በጥላትነት ተፈራርጀው። አለመደማመጥ፣ አለመስማማት እንግዲህ አስበው በአንድ ግለሰብ እድሜን 40 ምናምን ዓመት የሚሆነውን የእድሜህን አካል በምን ያህል ግትርነት በምን ያህል የቂም መንፈስ እንዳቆየ እና ከባድ ግን ከግለሰብ ተነሳ ወደ ሀገራዊ ጉዳይ እንደዚህ አነሳ ነው ማለት መስፋቱ አይቀርም። የግለሰብ ጥርቅም ማህበረሰብ እያለ አይደለም ይሄደው። እንደው ግን እንደ ግለሰብ አሁን እኔ በጣም የምፈልገው ለምሳሌ የማዳመጥ ባህሌ እንዲዳብር ምን ማድረግ አለብኝ? እንደኔ አይነት የሚጠይቅ ሰው ይኖረናልና ትንሽ ከምናቃቸው ነገር ብናነሳ ተመልካቾቻችንም ጋር ያለ ነገር የሚነሳ ካለ ተመስጦ እያዳመጡን አይደል እንዴ? አድማጭ ሀሳብ ካላቸው እንቀበላለን። ግን እንደው አንድ ሰው ምን ያርግ ለማዳመጥ? አንድ ሰው ምን ያርግ መሰልክ? እንደውም አንቺ ቅድም ያነሳሽውን በዛው አብረሽ እንድታነሽ፣ ምክንያቱም ያኔ ልምምድ ስታረጉ ቴክኒኮቹንም አብራችሁ ያያችሁት እሱን ብታነሽልን ጥሩ። በስራ በህይወት በሀገር የሚገጥሙን ጉዳዮች ይኖራሉ አይደል? የሚያወራውን ሰውዬና ሀሳቡን መለያየት ሰዎቹን በደንብ እንድትረዳቸው ያደርጋል። ለምሳሌ ሲባል አብዛኛው የምንከራከርባቸው ጉዳዮች ይኖራሉ አይደል? የምትከራከርበትን አንተን ሳዳምጥ ይትባረክ ነው አሁን እቺኛዋ እያወራት ያለው የይትባረክ ሀሳብ ነው ላዳምጠውና ልረዳው እችላለሁ በሚል ሐሳቤ ማዳመጥ ላንተ ይረዳሃል። አብዛኞቻችን ስንሰማ እንትን አርገህ ነው ፈርጀህ ነው የምትሰማው። ትርጉም ሰጥ ይትባረክ ነጭናጫ ነው ሊነጫነጭብኝ ብዬ ነው እንግዲህ እውነት ነው። በእርግጥ እውነት ነው። ይትባረክ ነጭናጫ ነው።
ለጨዋታል በጣም አመለሸጋል ፕሮዲዩሰሮቻችንም እያሉ ነው ነጭናጫም ሆኖ ስትሰሚው ሁለቱ የኋላ ታሪኮች ካሉ አሁን የሚናገረውን ነገር ላይ ተጽዕኖ ያደርጋል። ስለዚህ ስንሰማ የኋላ ታሪኮችን ጥሩ ሰው እኮ ነው ይትባረክ ብዬ በሰማህም ይትባረክ መጥፎ ነው ብዬ በሰማህም የምሰማው ጉዳይ ላይ ተጽዕኖ ያደርጋል። ጥሩ ነህ ብዬ ስሰማህም ነገሩ በጥሩ ፍሬም እያደረኩት ነው የሚሄደው። መጥፎ ነህ ብዬም ካሰብኩ እንደዛ ነው። አይዲያውን ለመረዳት ሐሳቡን ለመረዳት ማዳመጥ ያስፈልጋል። ከዛን ውጪ ሊነግረኝ የፈለገው የሆነ እውነት ይኖረው ይሆናል እኔ ከማስበው ነገር ውጪ ማለት ነው። ከዛ ፍረጃዎቹን እናስወግዳለን። የመጀመሪያው ሰዎች ሐሳባቸውን ለመረዳት ንግግር ብቻ ሳይሆን ደግሞ ኢሞሽኖችን ይሄ ስሜት ለመረዳት መሞከር በፊት በምን የሚያሳዩትን ነገር አንተ አሁን ምንም ችግር የለብኝም ይሄ ሐሳቡ እኔን አይጎዳኝም እያልክ ልትናገር ትችላለህ። ፊትህ ግን እሱን ላይናገር ይችላል። ደም ስሮች እየተገታተሩ ሊሆን ይችላል። በጣም በንዴት ስሜት ሰላም ነው በጣም ደስ የምትይኝ ብትለኝ አይመጣም ጥርስ ነክሽ። አዎ ስለዚህ ምንድነው ስሜቱ ምንድነው የሚለውን ማዳመጥ ለሚኖርህ ሰዎችን የማዳመጥ የኮሙኒኬሽን እንትን በደንብ ያግዛል። የኔ ጉዳይ ነው ብሎ ማሰብም አንዱ የሚጠቀስ ነው። በጣም የማዳመጥ ክህሎታችን ቦታ መስጠት ጊዜ መስጠት የማዳመጥ ክህሎታችን ከፍ እንዲያደርግልን ይሄ ሰው እኔን ጉዳይ ይዞ ሲመጣ እኔን ቦታ ሰጥቶኛል ማለት ነው እኮ አይደለ? ያዳምጠኛል መፍትሄ ይሰጠኛል ብሎ አስቧል ማለት ነው። ስለዚህ ጊዜ መስጠት መጀመሪያው ነገር ነው። በጣም የማዳመጥን ክህሎት ለማዳበር በቃ ጊዜ መስጠት አለብኝ ለይትባረክ ብሎ ማመን ያንን በተግባር ታወሪው አይደለም ማዳመጥ ክህሎት በነገራችን ላይ ይላሉ። በቃ በተግባር ያለውሽና ጊዜ መስጠት ከዛ ደግሞ የሚያወራው ጉዳይ የኔም ጉዳይ ነው። ይሄ ነገር እኔም ላይ ሀፕን ሊያደርግ ይችላል። ስለዚህ ሰጠውም ሐሳብ እሱም ሊያደርገው የሚችለውም ብዬ ነጥቦችን ማስቀመጥለትም ጉዳዮችም እንደዛው ከኔ ተነስተው እንዲሆኑ ይመከራል ማለት ነው። በኔም ሊደርሱ ይችላል። አዎ ለኔም አንተ ላይ ይደርስ ይችላል። በሌላው ጫማ ሆኖ ማሰብ ስንል አንደበረ ቅድም። ስለዚህ ይሄ ጉዳይ ማናችንም ላይ ይደርሳል ብሎ ማዳመጥ ትልቁ መፍትሄ ነው። ለኔ ብለህ ስማ ነው። ለኔ ብለህ ስማ ነው። በሐሜት ቢሆንም እሱ የተባለው ግን ሁሉም ስታዳምጪ ግን የሚጠቅመኝ ነገር ይኖራል ተብሎ እንደገና ደግሞ ያው ብዙ ሪሰርቾች ወይም ስነ ልቦና አማካሪዎች የሚያስቀምጡልሽ ነገር ደግሞ ይሄ ተግባራዊ የሆኑ ልምምዶችም አሉ አይደል የሚጠቀሱ። ለምሳሌ ስትሰሚ አይን ትኩረት ማድረግ ቅድምም አንስተሻት ነበር እናንተም ስልጣናችሁ ላይ አይኑን እያዩ መስማት። ከዛ በኋላ ደግሞ ይሄ ጭንቅላት መነቅነቅ የሚሰማው ሰው ቢያንስ አንቺ እንኳን ትኩረት የሆነ ሰዓት ሊጎልሽ ቢችል የሚሰማው ሰው ወይ የሚያወራው ሰው ግን እየተሰማው ነው የሚል ስሜት እንዲኖረው ያደርጋል። ቅድም ያልናቸውን ይሄ መገለል መጥፎ ስሜቶች ምናምን እንዳይኖሩት ያደርጋልና ጭንቅላት መነቅነቅ፣ አይን ለአይን ማየት። ከዛም ባሻገር ደግሞ ቅድም ያልነው ባህላችን ላይ ትልቁ የተቀመጠ ይሄ አሃ እንደዚህ ነው እናም እያሉ ይሄ እንደውም ዝግ የሆኑ አዎ ወይም አይ የሚል ጥያቄ አጠይቁ ነው የሚባለው ስትሰሙ። ልክ እየሰማውሽ ከሆነ እና እንደዚህ የሆነው በምን ምክንያት ነው ይሄ ክፍት እንዲሆን እንዲያወራ ማድረግ። ከዛም ባሻገር ደግሞ የሚመጣውን ነገር ስትሰሚ ይሄ በጣም የሚያሳዝን ነገር ነው። ባያሳዝንሽ እንኳን አዝኖ ከሆነ የሚነግርሽ ተናዶ ከሆነ አዎ ሊያናድድ ይችላል ልክ ነህ እንዴ ስሜት ይነካል ምናምን እያሉ እሱን መጀመሪያ ስሜቱን እንደምትጋሪው ማሳየት አለብሽ ይላሉ። እንግዲህ ብዙ የሚጠቀሱ ቴክኒኮች አሉ ግን ያን ሁሉ ዘርዝረን አንችለው። በጣም በዋናነት ደግሞ የምንስማማበት ነገር ላይ ማተኮርም ያስፈልጋል ይባላል። እንደ ሀገር ደግሞ ስታየው አሁን ቴዲ ቅድም ሲጠቅስ ነበር አይደለ? አለመደማመጥ ነው ያን ሁሉ ኮርስ ያመጣው ስለነበርና እንደ ሀገር ስናየው ደግሞ ብዙም ያለያይሽ ነገር ላይ ያነሳሽ ሁሉም እኔም እኮ ያለብኝ እያለ እንደማመጥ አንችልም። ስለዚህ ያግባባን የጋራ ጉዳያችን የቱ ነው የሚለው ነጥብ ላይ ማተኮር አንዱ መደማመጥን እንድናዳብር ሰዎች ሪሊፍ ረፍት እንዲያገኙ እኔም ሌላም ሰው በቃ ሸክሜን የሚጋራኝ ሰው አለ ብለው እንዲሰማቸው ያደርጋል ተብሎ ይታሰባልና በጋራ የምንስማማባቸው ነገሮች ላይ ማተኮርም አንዱ መፍትሄ ተደርጎ ለመደመጥ አዳማጭ ሁን ነው የሚባለው። ችግርሽን ለማስፈታት መጀመሪያ አንቺም ሰሚ ሆኚ ነው። ችግር ይዘሽ ብትመጪ እንኳን ተናደሽ ከዛ በኋላ የሚነገርሽንም እንደው ተናግረሽ ወይም ተናገሪ ተብሎ ቅድሚያም ከተሰጠሽ በኋላ በቃ እኔ ወዴን ተናግሬያለሁ እንደሆነ አድርጉት ብሎ ትንሽ ግን አሁን አዋቂዎች ላይ ትኩረት ሰጥተን አወራን አይደለ? ወደ ልጆችም ደግሞ መምጣት አለብን። በመደማመጥ በመነጋገር የሚያድገው ልጅ
የምታይባቸው የተለያዩ ነገሮች አሉ። ውጤታማነቱ ላይ በትምህርት ቤቱ ማየት ትችላለህ። በትምህርት ቤቶችም አካባቢ ደግሞ የሚያስፈልጉን ነገሮች አሉ። የውይይት ክፍለ ጊዜ በፊት ነበር፣ አሁን አለ። የውይይት ክፍለ ጊዜ ልጆቻችንን እንግዲህ እየጠየቅን አሁን የተረዳ ነው። ልጆቹ ጋር ከጨዋታ ባሻገር ክርክር እናንተን አላችሁ? አዎ፣ በፊት እኛ እንትን ብለን እኔ የምከራከረው ገንዘብን ደግፍ እውቀትን ነቅፍ ምናምን የሚባሉ እና አንደኛው ውይይት ስታደርጊ ይሄ መወያየቱን ብቻ ሳይሆን የማድመጡንም ቴክኒክ እየተለማመድሽ ነው የምታድጊው። በቤተሰብ መሀል የውይይት ባህል፣ በትምህርት ቤት። ስለዚህ እነዚህ ልጆች እያደጉ በመጡበት እድሜያቸው ሲጨምር ከአንደኛው የእድሜ እርከን ወደ ሌላኛው ሲሸጋገሩ የማድመጥን ዋጋ ያውቁታል። እነሱም ደግሞ በማድመጣቸው እቺ ሀገር ኢትዮጵያም የምታተርፈውን ያውቃሉ። ስለዚህ ለማድመጥ ለመነጋገር ክፍት እየሆኑ ነው የሚያድጉት። ውይይት ከሌለ መደማመጥ ከሌለ ኩርፊያ ነው የሚመጣው አይደል? ኩርፊያ ደግሞ ህመሙ በጣም ብዙ ነው። ጥግ ያልነው እኮ ነው። ጥግ መያዝ፣ ጥግ መገለል። አይ በቃ አልሰማም እያልሽ ነው የምትሄጂው። ይሄኛውም ሰው መልሶ ማዳመጥ አለበት። መናገር ብቻ ሳይሆን እውነት አለኝ ብሎ የሚያስበው ሰው መናገር የምፈልገው ነገር አለ ብሎ ለሚያስብ ሰው የማዳመጥ እድሉን ብንሰጥ። ቤት ውስጥ የሚሰማና እንደዛ ሆኖ ያደገ ልጅ አገር ሲመራም ትምህርት ቤትም በስራ ቦታም በየትኛውም ቦታም የማድመጥ ክህሎቱ ይመጣል። ለምን ተሰምቷል እሱ። ስለዚህ ሌሎችን ለመስማት ምንም አይቸግረውም። የተደመጠ ነው። ችግሩን ብዙ ሰዎች እንደሚፈቱለት ያምናል። ኩል ታይም መስጠትን ተምሯል በልጅነቱ። ስለዚህ የትም ቦታ ብታስቀምጠው አገር መሪ ቢሆን ፖለቲሻን ቢሆን ምንም ችግር የለበትም። እንደዛ አይነት ሰው ስለዚህ ዋናው መፍትሄው ውይይት ነው ብሎ እንዲያምን ያደርገዋል። ቤተሰብ ላይ በጣም ትልቅ ልጆች ላይ መስራት እንደው እኛ ከተሜነቱ ዘመናዊነት ምናምን የምንለው ነገር እያበላሸን ነው እንጂ ይሄን ነገር በአብዛኛው ገጠራማው አካባቢ ብትሄድ ወይም ደግሞ ሌላ አካባቢ እንደዚህ ባህላዊ ነገሮች ነው እንጂ አለ እነሱ ጋር ባህላዊ ነገር ውስጥ ካሁንም ስላለ በደንብ እኮ ነው የሚሰሙሽ። ካንቺ የበለጠ አዋቂ ሆነው በዛ ጉዳይ ላይ አንቺ ስታወሪ ግን ያደምጡሻል። ከዛ በኋላ ነው እንደዚህም ደግሞ አለ ይሄንንም ብታይ የሚሉሽ እንጂ ያንቺን ሳይሰሙ ምንም ነገር እንትን አይሉ። ዓለም ላይም የተባበሩት መንግስታት ድርጅት በጁላይ 18ን የመደመጥ ቀን ነው ብሎ ነው የሚያከብረው የሚያስበው። ይሄ ምንድነው? ሰዎች በየትኛው መንገድ የተጋጩባቸውን ጉዳዮች በጠረጴዛ ዙሪያ የሚፈቱበት መደማመጥ፣ ግለሰብም ሀገራትም በምንኛውም መንገድ መደማመጫችንን አደብድቢው ያንን ነው ያን ቀን ሲወስን ማለት ቀን ስለተወሰነ አይደለም፣ ግን ትኩረት ስለሚያስፈልገው መደማመጥ ከቤት አልፎ የትም ቦታ የሚያስፈልግ ጉዳይ ስለሆነ ከቤትም ከመንደርም ከሀገርም በፊት ደግሞ ራስን ማዳመጥ ይቀድማል። ከዛ ነው የሚጀምረው ማዳመጥ፣ ወደ ራስም ደግሞ ይገባል። ልክ ነህ። ራስን አዳምጠሽ ከዛ በኋላ ትሰሚዋለሽ። በጣም ብዙ አይነት ድምጾች አሉ። እንደዚህ ተባብለሽ ከዛ ወደ ሌላው ጉዳይ ትሄጃለሽ። ጤናማ እኛ እንደው እዚሁ አድማጭና እዚሁ ብናወራው አያልቅም ይሄ ነገር። ያው ግን እኛ ከምናውቀው ካነበብነው ከሰማነውና ካስተዋልነዋቸው ነገሮች አነሳሳን። ሁላችሁም በየቤታችሁ እንዴት ነን እስቲ ብላችሁ ራሳችሁን ይዩበት። ስትደማመጡ የሚመጣውን ለውጥ ደግሞ ታዩታላችሁ። ለዛሬው ግን ማምሻችን እዚህ ላይ እናበቃለን። ስለተደማመጥንም እናመሰግናለን። እዚህም ያላችሁ ተመልካቾቻችን ስለነበራችሁ ስላዳመጣችሁን፣ በየቤታችሁም ያላችሁ ስላዳመጣችሁን እናመሰግናለን። አድማጭ ያሳጣ